7 ቀኑ ነው። በአንድ ልጅ ምክንያት ይህ ሁሉ ሙሲባ ውስጥ ገብተናል። ግን የኛ ሶሻል ሚዲያ ላይ ያለው ነገር በእውነት ምድርም ላይ እየወረደ ሰዎችን ሰላም አሳጥቷለን። ስደትም ላይ መተነ ሰዎቹ ወጥተው እንዳይገቡ አድርገናል። ዱባይ ላይ ትላንትና አንድ ወንድማችንን በቢላ 2 ቦታ ላይ ራሱን እንደቆረጡት ነው የተናገረው። በጣም የሚያሳፍር ነገር ማለት ነው። በጣም በቃ የሌለ ነገር። እባካችሁ ስደተኞች ወጥተው ሰርተው ይብሉ። አገራችን ላይ እንደምታዩት አገራችን አረብ ሀገር ላይ ወጥተን እንደመስራታችን አገራችን መሬቷ እንደመስፋቷ መሬቷ እንደለምለሟ በሰራንበት ልክ መቀየር ቢኖር በሰራንበት ልክ ውጤት ብናገኝ ሰው ሀገር ላይ አንሄድም ነበር። መሬታችን ሰፊ ነው። ግን አገራችን ላይ መከራችሁን አይታችሁ ሰርታችሁ እንኳን ማለት አይደለም ቀርቶ በወር የምታገኙትን ደፍታችሁ 1 አመት ሙሉ እንኳን የምትደክሙበት የአንድ ወር ደሞዛችሁን በአረብ ሀገር ላይ ልክ አይሆንም። አገራችን ላይ በጣም ያኔ ሰላም የለም። እዛም ላይ ደግሞ የኑሮ ውድነት አለ። ለዚህም ደግሞ አንድ ደሃ ስደት ላይ ወጥቶ ርዚቁን ፈልጎ እንዳይበላ አንዱ ኦሮሞ ነው፣ አንዱ አማራ ነው፣ አንዱ ስልጤ ነው፣ አንዱ ትግሬ ነው። በቃ በዚህ አይነት ሰዎች ሲጣሉ ተው ብሎ ማስታረቅ ካልተቻለ ለምንድን ነው አንቺና እኔ አፋችንን ማን ይዘው? አንቺና እኔ ማን እውቀት ሰጠን? አንቺና እኔ ማን የበላይ ያደረገን? አንቺና እኔ ምን አይነት እውቀት አለን? በህይወታችሁ ምን ትመኛላችሁ ብትባሉ ራሱ ምን እንደምትሉ እኮ አታውቁም። የሰው ልጅ ተኝቶ ሲነሳ መልካም ነገር ካልናፈቀው፣ መልካም መስራት ካላሳሰበው፣ መልካምነት ካልጨነቀው ለምንድን ነው አንዱን ስህተት አይቶ እኛ መልካም እንደምናሳይ ኸይር ነገር እንደምንሰራ? እኛ አዋቂዎች ነን፣ እኛ የበላዮች ነን፣ እኛ አዋቂዎች ነን። እኛ የተናገርነው መሰማት አለበት። እንደኔነቴ እንደ ሴትነቴ እኔ እንደ አቅሜ እንደ እርሜ ካላሰብ እኔ ለሰዎች ሰላም ካልተመኘሁ ለእኔ ሰላም እንዴት ይመጣልኛል? እስኪ እናንተ ስራ በዝቶባችሁ ድክም ብሏችሁ ራሱ ርፈታታችሁ ብላችሁ ስራ ስተኙ እንቅልፍ ስተኙና ጥግብ ብላችሁ ቁጭ ብላችሁ የምተኙት እንቅልፍ ነው? እንቅልፍ አይደለም። ስለዚህ በህይወትሽ መልካም ታሰሪ። ሰዎች ባንቺና በኔ ምክንያት እየተጣሉ ሰዎች ባንቺና በኔ ምክንያት ሌላ ውስጥ ገብተው ምን አይነት እንቅልፍ ነው የምንተኛው? ካሁን በኋላ ምንድን ነው የምትጠብቁት? ምን ቀረን? ምን ያላየነው አለን? ዜጎች ተሰቃዩ፣ በደላላ መተው ብዙ ነገር ሆኑ። እንደዚህም ወንድሞች መተው አረ ብዙ ነገር አየን። በእኔና በእናንተ እርሜ ስንት ነገር አየን። ተው ለዛውም ጊዜን እንወቅሳለን። እኔና አንቺ ነን እኮ ለጊዜው ችግር ይሆን ነው። ያም ትመጣና ከዘራፍ ያም ይመጣና ከዘራፍ። ተው እውቀት ላላቸው ሽምግልናውን ተውላቸው። አንቺና እኔ ደግሞ ለኸይር ነገር አላህ ይመርጠንና በኸይር ነገር እንታደግ። አንድ ሰው የሚለፋው የሚሰራው ጥቅም ለማግኘት አይደል እንዴ? ጥቅም እኮ ከሰላም ጋር ነው። ሰላም ካልሆንሽ የነኛ ካልሆንሽ የምትሰሪው ውጤት እኮ ሁልጊዜም ለሐኪም ቤት ነው የሚሆነው። እሺ አንቺ የምትሰሪው ስራ ወንጀልሽ ተጠራቅሞ ነገ በምንድን ነው የምታብሺው እንዴ? አንድ ወንድም አረብ ሀገር ላይ ድክም ብሎ ለፍቶ ለሚያገኘው ገንዘብ 2 ወንድማማቾች ተጣልተው ይሄው ጉዳዩ ወደ ሌላ ነገር ሄደ። ባካችሁ ነገር ማብረድ እንቻል። የኔና የእናንተ አያቶች ዛሬ በህይወት የሉም። እኔና አንቺ ትላንትና አያቶቻችን ቁጭ ብለው ሰዎችን በሚያስታርቁበት ልክ እኔና አንቺ ሰዎችን ማስታረቅ ካልቻልን ገለል እንበል። መራቅ ምን ችግር አለው? አላቅም አይደለ? ሰው ማስማማት አልችልም አይደል? እኔ ከሰው ጋር መስማማት አልችልም። መራቅ ያመጡ አዋቂ ነኝ፣ ያመጡ አዋቂ ነኝ። አንዱን መቶ ይዘረጥጣል፣ ያኛው አንደኛው መቶ ይዘረጥጣል። ከዛ ላይ የደሃ ልጅ ሞታል። እናት እንጨት ሽጣ ላሳደገችው ልጇን እናንተ ዛሬ አንድ ሀብታም መጥቶ እንደፈለገ ይናገራል። ሀብታም ቤት እኮ ስትሄዱ ሁሉም ነገር የሞላ ነው። ከደሃ ቤት ስትሄዱ ደግሞ ብዙ ነገር ይጎደላል። እናት በዚህ ሰዓት ጎሎባት የልጇን ልጅ መጠበቅ ከሆነች አንቺ ተመቻችቶልሽ እኔ ተመቻችቶልኝ ስልክ ከፍቼ ቪዲዮ እየቀረኩ የፈለኩትን ቃላት መርጬ የተናገርኩ ነው። ሌሎችስ ቲክቶክ ላይ ስትገቡ ረብሻ ነው፣ ዩቲዩብ ላይ ስትገቡ ረብሻ ነው። በቃ ምንድነው የምትሰሙት ኸይር ነገር? እንዴ ለመስራትም ለመናገርም ልቦና ይጠይቃል። በእውነት አንዳንድ ጊዜ በቃ እኛ የምናስፋፋው ችግር እኛ የምናመጣው ችግር በቃ ለሌሎችን ተረፍነ። ሰዎችን ተረባርበን መርዳት እየቻልን ሰዎችን ተረባርበን ችግራቸውን ዱባይ ብትሄዱ ግማሾች ከፍተዋል፣ ግማሾች ግን እዛ ላይ ደግሞ አሚጥላቸው ይበልጣል። ጥላቸው ሙከራ የሚያደርግባቸው ለምንድን ነው? በረሃስ ላይ የምትሰሩ ወንድማማቾች
ለምንድን ነው ሁለታችሁ ተመካከራችሁና ተሳስባችሁ ማሰሩት? ወንድምህን እንደዚህ አሰቃይተኸው አንተ የሰላም እንቅልፍ ትተኛለህ? አንተም እውነት አንቅፎ ሞተህ ብትነሳ ማን ነው የሚያነሳ? ሞት ማንቻውንም እንሞታል፣ ግን የቁም ሞት የምንሞት ሰዎች ወላሂ እኔ እንጃ አላውቅም። ምን አይነት ህይወት ላይ እየደረስን ምን አይነት ጊዜው ላይ እየደረስን እንደሆነ ምን እያየን እንደሆነ ራሱ ድሮን የማስታውሰው አያቴ የሆነ ወሬ እንኳን ሲወራ የሆነ ቅጠል አንስታ ራሷ አታሰማኝ ክፉ ነገር ልጆችን ከእንደ አይነት መጥፎ ጠብቅልኝ። ዛሬ ግን የለም። ልጅ ሲያጠፋ እናት መቆጣት አይችልም፣ አባት መቆጣት አይችልም። ሰው ሲያጠፋ ሽማግሌ ገብቶ ማስታረቅ አይችልም። ሁሉም እኔም መብቴ ነው። ፌስቡክም ዩቲዩብም ማንኛውም ሶሻል ሚዲያ ላይ ገብቼ የፈለኩትን ቃላት እናገራለሁ። ኧረ ተው ሰዎችን እናስታርቅ። እንደ ሰው ሰውነት ይቀርማል መጀመሪያ። የሰው ልጅ ሰው ሆኖ መገኘት አለበት። ከዛ የተረፈ ነው እንደገና ሌላ ነገር የሚከሰተው። ጧትም ተነስተን ቲክቶክ ላይ ስንገባ እንትና እንዲህ ብሎ ማታም ተነስተን ግን አንድ ሰው ለተያያዘ አንድ ሰው ሽማግሌ ሲሆን አንዱን ክሶ አንዱን ይቅርታ አስጠይቆ ተስማምቶ ነው የሚታረቁት። ግን ለምንድን ነው እንደዛ ማድረግ ያልቻልነው? ለምንድን ነው እኔ ብሔርተኛ ነኝ የዘረኛ ነኝ የምንለው? በብሔርም ከሆነ ተጣሉት አፍነውት ከሆነ መሰማት እንዳይሰማባቸው በእንደ ሀይለትን ጉዳይ ከሆነ ልጁን ተውት ይውጣ። ሌላ ልጆችም ታፍነዋል በዛው ምክንያት። ለምንድን ነው ለእንደ አይነት ትርፍ እየሆነ ያለነው? ለምንድን ነው ለእንደ አይነት ቦታ ላይ እየከፈትን ያለነው? ለምንድን ነው በዜጎች ላይ ስቃይ የምናበዛው? ለምንድን ነው አንቺና እኔ የሞቀ ቤት ተቀምጠን በረሃ የሚንከራተቱ ወንድሞቻችንን ለምንድን ነው የምናሰቃያቸው? አረ በረሃ ላይ ያሉ ወንድሞቻችን በጣም ያሳዝናሉ። በእውነት ለመናገር ራሱ በጣም በሚያሳፍርበት ሁኔታ፣ በጣም በሚያሳዝንበት ሁኔታ አንድ ሳይ ከቤታቸው ላይ ቁጭ ብሎ ራሱ ምግብ እንኳን እንደፈለገ አይሰጥም። አረቦች እንዴት እንደሚያደርጓቸው ታውቃላችሁ? ለምንድን ነው በዜጎች ላይ ግን ድንበር የምናልፈው? ለምንድን ነው ለመልካም ስራ ያልተመረጥነው? ለምንድን ነው መልካም ስራ ከኛ የራቀው? መልካም መስራትን አንችልም። ለሚሰራ ለምንድን ነው ማነተውላቸው? ለምን? አላህ ልቦና ይስጠና። ቤተሰቦቹ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። አላህ ወጥቶ ከመቅረት አላህ ከእንዲህ አይነት ሙሲባ ነገሮች ይጠብቃችሁ። ሌላ ምንም አላለም እኔ